የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ የቡዳ መንፈስ መጀመሪያ መኖርና ለመኖር ማረጋገጥ አለብኝ ስትሉ ምልክቱ ምንድነው? ያንን ትምህርቱን በደንብ ማዳመጥ ቡዳ ምንድነው የሚለው ቼክ አድርጎ በትምህርታችን ውስጥ ማየት ገብቶ በደንብ መመርመር። ቡዳ ምን ላይ ነው የሚቀመጠው? አይን ላይ ነው? ፊት ላይ ነው የሚቀመጠው? ምን የጎዳብኝ? ምን ያበላሸብኝ? እኔ የነካሁት ነገር በሙሉ የሚበላሽብኝ ከሆነ አው ችግር በርግጥ ችግር አለ፣ ቡዳ አለ። ግን ደግሞ እኔ ራሴ አባካኝና አጥፊ ሆንኩት ገንዘብ ሳገኝ ብቻ ነው ወይስ ድሃም ሆኜ አባካኝና አጥፊ ነኝ? ቼክ ማድረግ አሟጦ መጨረሻ እስክትደርሱ ድረስ ድሃ መሆናችሁ እንኳን ራሱ አሁን አንዳንድ ሰው የሚበላው የሚጠጣው አጥቶ እንኳን ለአረቄ ሳንቲም አያጣም፣ ለሲጋራ ሳንቲም አያጣም። ምንም እኮ ሆድ ውስጥ እኮ ምግብ የለም። እስከ መጨረሻው ሰዓት ድረስ ከእናንተ ጋር ይፋለማል፣ ምንም እንዳይኖራችሁ አድርጎ። ቂምና ሳንቲም ኪስ ውስጥ አያድርም ይላሉ አይደል ሰካራሞች። እና በዚህ ልክ እስከ መጨረሻ ድረስ ድሃ ጨርቃም አድርጎ የለበሰውን ልብስ እስከ መሸጥ ነጠላ ጫማውን ሸጦ በባዶ እግሩ እስከ መሄድ የሚያደርስ ሱስ ያለበት ሰው ከባድ የቡዳ መንፈስ ያለበት ሰው። ሴትም ከሆነች ልክ እንደዚሁ ሁሉ ነገሯ ምጥጥ አድርጋ ሁሉም ይከፋባታል። ጎረቤትም በራሷ ላይ ክፉ ትሆናለች። በራስ ላይ ክፉ መሆን ማለት ራስን አለመጠበቅ፣ ለራስ አለማዘን፣ ለነፍስ አለመጨነቅ፣ ለዘላለማዊ ሕይወት አለመጨነቅ ማለት ነው። ዝም ብሎ ተስፋ የቆረጠ ራስን ስለማጥፋት ብቻ ማሰብ ማለት ነው። ይሄ በራስ መጨከን ይባላል። የዘላለም ሕይወት እንዳላስበው ቢከፋም ቢለማ ምን ሳይሻል አይቀርም የሚባል ነገር አለ። ምንድነው? ለክፉም ለደጉ ምን ሳይሻል አይቀርም ሲጻፉት እናንተ። ስለዚህ መንግስተ ሰማያትም ገነትም ቢኖርም ባይኖርም ሲኦልም ቢኖርም ባይኖርም ግን ደግ ሆኖ መኖር፣ ጾሞ ጸልዮ ሰግዶ ለአይምሮና ለህሊና ታማኝ ሆኖ መኖር ይሻላል። ቢኖርም ባይኖርም ስላችሁ እንደው የለም ብላችሁ የምታስቡ ከሆነ ኤቲስትነት ካለባችሁ ማለት ነው። መልካም ሰው ሆኖ ማለፍ እኮ ጥሩ ነው። ስምን ከመቃብር በላይ ስለሆነ ማለት ነው። ተዝረክርኮ መሞት መረሳት ነው። መሞት በአጠቃላይ መረሳት ቢሆንም ግን ስም ከመቃብር በላይ ነው። አንዳንዴ እሱ እንኳንም ሞተ የሚባል መሆን የለበትም። ኧረ ይሄን አድርጎ እኮ አረፈ እንደው ትልቅ ነገር ሰርቶ አለፈ ይባላል። የዛሬ 20 ዓመት የተተከለ ችግኝ ነው ዛሬ ዛፍ ሆኖ ለኛ መጠለያ ሆነው። እኛ ደግሞ ችግኝ ተክለን ደግሞ ለሚቀጥሉት ትውልድ ዛፍ እንዲያገኙ ማድረግ አለብን። እና ስለ ቡዳ መንፈስ ማወቅ ነው መጀመሪያው። ሁለተኛ ደግሞ በዙሪያችን ያሉ ሰዎችን ማየት። የእኔ ጠላት ማን ነው? ሰላቢ መንፈስ። ሰላቢም ቡዳ ስለሆነ ነው። ሰላቢ መንፈስ ምቀኛ የሆነ ሰው በእኔ ዙሪያ ማን አለ? የሚነካካብኝ ሰው፣ በእኔ ነገር የሚቀና ሰው የሆነ ነገር ስትይዙ ማለት ነው። አይ ይሄን ነገር እንደዚህ ብታደርገው ጥሩ ነበር። ሁልጊዜ ባላችሁ ነገር ላይ ኔጌቲቭ የሆነ አስተያየት ነው የሚሰጠው። ይሁን ችግር የለውም እድሜ አይኖረውም ግን ተጠቀምበት ይላሉ። አሪፍ ነው እንዴ ጥሩ ነው የገዛኸው ወይ ሲያምር፣ ኧረ እኔም እንደዚህ እገዛለሁ ምናምን የሚል እኮ ቢሆን ጥሩ ነበረ። አንዳንዴ ጥሩ ቅናት ነው እኔም እገዛለሁ ማለት። ግን ያደረጋችሁት ነገር በሙሉ አይጥመውም። ሁሌ ባደረጋችሁት ነገር ላይ ኦፖዝ የሆነ አስተያየት ነው የሚሰጠው። ይሄ ምቀኝነት ነው። የራሱን ኢጎ ሰው ላይ ያንጸባርቃል። ሳያውቀው ግን ቡዳ መንፈስ የሚያስተላልፈው ማለት ነው። ሶስተኛ ደግሞ እንዲህ አይነት ሰው መኖሮቹን ቼክ አድርጉ ነው ይሄ። ሶስተኛ ላይ ግን ተሰብስቦና ተጠንቅቆ መኖር፣ ቡዳ መንፈስ መኖሩን ማወቅ ትችላላችሁ። እቤት ስትቀመጡ ቤት ድረስ አንኳኩቶ ይመጣሉ የቡዳ መንፈስ ያለባችሁ። የት ጠፍተሽ ነው? በእርግጥ የሚያስቡላችሁ ሰዎች ሊመጡ ይችላሉ። ግን በተደጋጋሚ ምን እንደምትበሉ ምን እንደምትጠጡ ቤታችሁ ውስጥ ያለውን ጓዳ ጎድጓዳ ምናምን ቡና ለመጠጣትም በምንም ውሏቸው ሴቶች በተለይ እንደዚህ ቤት ውስጥ በሰፈር በምትውሉበት ሰዓት እንዴት ናችሁ ቡና የለም እንዴ ብለው በየቀኑ ይመጣሉ። በየእንትኑ የምትበሉትን ስንዴ ስንት እንዳስፈጫችሁ ጤፉ ምኑ ሁሉ ነገር ኢንፎርሜሽን ማወቅ ይፈልጋሉ። መረጃው የእናንተ ቤት መረጃ እንዲኖራቸው ይፈልጋሉ። ከዛስ ምንም ባያደርጉም እንኳን ቡዳው ይበላዋል። ከዛ በኋላ እየተመናመነ ከዛስ እናንተ አበድሩኝ እንድትሏቸው ይፈልጋሉ። ከነሱ ቤት እናንተም እህል እንድትበደሩና አለሁኝ አይነት ነገር ከዛ ቤት እኔም ስላበደርኳት ቤት ሁልጊዜ እገኛለሁ ማለት ነገር እና የቡዳ መንፈስ ሳያስቡትም አስበውትም በዙሪያቸው ያሉ ሰዎች ላይ ቼክ ማድረግ ያስፈልጋል። ሌላው እንደ 1 2 ብዬ 3 ብዬ ማልሰጠው ቁጥርም ማልሰጠው የቡዳ መንፈስ መኖሩን በጸበል በጾም በጸሎት በስግደት በደንብ አድርጋችሁ ወጥራችሁ ይዛችሁት ማስለፍለፍና ማነኬት ነው የመጣው መቼ ነው የበላኸኝ ወይም ደግሞ ከእናት ማህፀን ነው ወይ ብሎ ጠይቆ ማወቅ ይቻላል። ይሄ ከቁጥር ውስጥ የማይገባ ዋና ጉዳይ ነው። ይሄን ይመስላል። እህታችን እንግዲህ ጥሩ የትዳር ዘመን እንዲኖርሽ ተስፋ አደርጋለሁ። እጮኛ ጓደኛ ይዣለሁ እያለች ነው። እንግዲህ ያሳካልሽ። ጥሩ ነው። ይሄ ቤተሰብ እንዲታረቅ ምክንያት የሆንሽው አንቺ ብትሆኝም ግን የበለጠ የእናትሽ ግልጽነትና የዋህነት እንደሆነ ነው የምረዳውና እኚህ ሴትዮ እቺ እናት አሁን እንኳን ሊፕስቲክ ልትቀባ ምን ልትል የምትለብሰው ቀሚስ ማጠቃላይ የምታደርገው ነገር ለሰፈር ሰው ትንግርት ነው፣ እንቆቅልሽ ነው የሆነው። ውሽማ የተባለው ሰውዬ
ያ ቢስቱ የሞተችበት ሰውዬ እንኳን አንገቱን ደፍቶ ወደ ቤቱ እስኪገባ ድረስ ነው የዘጋችሁ ማለት ነው። እና በዚህ ልክ ሰው በጣም 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 ለውጥ ያመጣል እና ተስፋ አትቁረጡ። የማይለወጥ ነገር የለም። ሽባን እስከ ማዳን የደረሰችው ወይም ደግሞ በዚህ ልክ እምነቷ ጠንካራ የሆነው እግዚአብሔር ጸሎቷን እንደሰማላት ምልክት ነው የሰጣት። ከሷ ጋር እንደሆነ ማሳያ ነው። ይምረኝ ይሆን ስትል አዎ እምርሻለሁ ሲል ምልክት ሲያሳያት በልጁ ላይ ያሳያት ማለት ነው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ነው እና ሰዎች በመናፍስት ይዞታ ውስጥ በሶስት ይከፈላሉ ማለት ነው። በሶስት ሲከፈሉ ቀደም እንዳልኳችሁ አንደኛ ለመንፈሱ የሚኖሩ፣ ሁለተኛ በመንፈሱ የሚኖሩ፣ ሶስተኛ መንፈሱ የሚኖርባቸው። አሁን እዚህ ያለ ነው ከዚህ ከሶስቱ ያመለጥን አይደለንም። ለመንፈሱ የሚኖሩ ከዚሁ ሂደትና ባህሪ ደግሞ እነ ጠቋራ ዳልሞቴ ወሰንጋላ እናቶቻችንና አባቶቻችን ለመንፈሱ ኖረዋል። ሲኖሩ እንዴት ነው የኖሩት? እየገበሩት፣ የሚፈልገውን እየሰጡት፣ እያረዱለት፣ ደም እያፈሰሱ። ከዚህ ደግሞ ያለፈው ክፋቱና ተንኮሉ እንደዚህ ያሉ ነገሮች ውስጥም እየገቡ መንፈሱ በሚያዛቸው ክፉ ድርጊት ውስጥ ራሳቸውን አሳልፈው ሰጥተው የሚኖሩ አሉ። እነዚህ ለመንፈሱ የሚኖሩ ናቸው። በሰዎች ሕይወት መንገድ ውስጥ ብዙ እንቅፋቶችን ይፈጥራሉ ማለት ነው። ለምሳሌ ዛር ያለባት እናት በልጆቿ ሕይወት ላይ እድለቢስ የመሆን እጣው በጣም ሲሰፋ አካላዊ ግንዛቤ እንጂ ውስጣዊ የሕይወት ግንዛቤ የላትም። አካላዊው ግንዛቤው ራበው ጠገበ፣ ተጠማ ጠጣ፣ ተራቆተ ለበሰ፣ በቃ ይሄ ነው አካላዊ ግንዛቤ ነው። መንፈሳዊ ግንዛቤ ላይ እንኳን የወለደችው ቀርቶ በመንፈሳዊ ተቋም እድሜያቸው ረዘም ያለ ሰዎች እንኳን ግዴለሾች ናቸው። ምንም እዚህ ውስጥ አይገባቸውም። ስለዚህ ለመንፈሱ የሚኖሩ ሰዎች እጅግ በጣም ብዙ አይነት ናቸው። መድኃኒታችን ኢየሱስ ክርስቶስ ከሚፈልጋቸው አንዱ እንዲህ አይነቶችን ስቃያቸው እንዲቆም የሕይወትና የውስጥ ነፃነት እንዲያገኙ የእግዚአብሔር አምላክ ልዩ ፍቅር ነው። ገንዘብ ለማግኘት ሲባል ብቻ በመንፈሱ ለመኖር ሲሉ ክፉ መናፍስትን ተለማምደው ተዋርሰው በመንፈሱ የሚኖሩ አሉ። ይህም ለግርማ ሞገስ፣ ለማዕረግ፣ ለስልጣን እድገት የአቋራጭ ሀብት ጉዞ ከሚጠይቃቸው አንደኛው ክፍል ነው። ለእውቀት፣ ለትምህርት ቤት በመንፈሱ የሚኖሩ ናቸው። እውቀቱን በመንፈስ በኩል አግኝቶት ጽድቅ መጠበቅ አስቸጋሪ ነገር ነው። ሞገስና ጸጋ መጠበቅም በእውነት እንደ ሞኝነት የሚቆጠር ነው። ይሄ በመንፈሱ የሚኖሩ ናቸው። እያንዳንዳችን የተመተተብንና ሰውነታችን እንዲዝል፣ አቅማችን እንዲበላሽ፣ የውስጥ ማስተዋላችን እንዲደነዝዝ ከሚደረግበት ስልት ውስጥ አንዱ በመንፈሱ የሚኖሩ ሰዎች የሚፈጽሙት ተግባር ነው። ለመንፈሱ መኖር፣ በመንፈሱ መኖር። ስለዚህ ይቺ ሟርተኛ ኃይል ያለባት ብዙ ሀብታሞችን ባለጸጋ ያደረገች ስለነበረች እንዲህ እያለች ትናገራለች። አይነ ጥላ እንደ ቀልድ ዝም ብለህ አይኔን ጋርዶታል፣ ልቦናዬን ሰውሮታል ብቻ የምትለው አይደለም። አጠቃላይ ተስፋህን፣ ራዕይህን ሁሉ እምነትህን፣ ሞገስህን፣ ክብርህን የሚጋርድ ኃይል ነው። የምትናገርበትን ድምፅ የሚያጨልም ነው። የምታወራውንም ሐሳብ የሚያጎሳቁል ነው። ስለዚህ ማስተዋልህንም ያስወግዳል እና እኛ ደግሞ አስቀድመን የማናስተውል ነበር፣ የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፉዎችና በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን ይላል። ዛሬስ አይደለንም? ቲቶ እኮ በዚህ መንገድ ነበር ያየን። የቲቶ መልእክት ነው። የማናስተውል አለማስተዋል የዘመናችንን ክፋት እስከ መጨረሻው ድረስ ዳር አድርሶታል። የክፋት ዳርቻው በከፍተኛ ሁኔታ መፋጀት፣ መበላላት፣ መነካከስ፣ መገዳደል፣
እርስ በርሳችን መጣላት፣ በተገናኘን ቁጥር መነጫነጭ፣ ማማረር፣ ፊታችንን መቋጠር፣ በውስጣችን ማጉረምረም፣ ምሬትና ክፉ የሆኑ ፊቶችን ማሳየት የዘመናችን ትውልድ ልዩ የህይወቱ የውድቀቱ ክስተት ነው። የዓይነ ጥላ 14 ስቃዮች። ስለዚህ ይሄኛው 4ኛው ስቃይ ነው። አናስተውልም። የሌላው ጉዳታችን አይደለም። የመንፈስ ስቃይ ሌሎች ላይ በደረሰበት ልክ ልጆቻችን ላይ እስኪደርስ የምንጠብቅ፣ ዛሬም ልጆቻችን ላይ ደርሰው ፈዘው ደንግዘው በተለያየ አይነት ህይወታቸው በመናፍስት ሱስ ተጠምደው የዲያብሎስ አጋዥነት ባለበት ምኞት ውስጥ ወድቀው ሲባዘኑ፣ ከህይወታቸው ተጣልተው ከቤተሰብ ሲጣሉ፣ ከኑሯቸው ከጊዜያቸው ከተስፋቸው ሳይገናኙ የምናያቸውና የምናሳድጋቸው ትውልዶች ራሳችን ያመጣ ነው፣ ባለማስተዋል ያካበት ነው የጥፋት መንገድና ጊዜና ዘመንን ለዲያብሎስ ሰጥተን ተኝተን ያመጣ ነው ውድቀት ነው። እግዚአብሔር ምሕረቱን ያብዛለን። ሻለች እሱም አታቅተኝም። አላማዬ እንደናንተ ያለውን ሰው ጭንቅንቅ ካረኩ ከገዛሁት ሁሉም አንድ እኩል እንሆናለን ማለት ነው። አይከብደንም። ሁሉም ነገር ምንም የሚከብደኝ ነገር የለም። ስልትህ ነው። ምንም የሚከብደኝ ዓለሙን ተቆጣጥሬ በኔ እጅ እኮ ነው ያለው። በኔ እጅ ዓለም እንዳለች በኔ እጅ ነች። እንዴት ነው ህብረተሰቡን የምትንቀው? እንዴት ነው እንደው በንቀት የምታየው? ለምንድን ነው ይሄ እንዳለ የተቀመጠው ሰው ይታይህ የለ እንዴ? ባዶ እኮ ነው። ዛሬ አንተ ጋር ይመጣል፣ ነገ ሲሄድ ደግሞ ዞር ብሎ ሌላ ኢንፎርሜሽን ከሰማ ስለ አንተ ውጪ ሳቦቅ አስቦከዋለሁ፣ አስወረዋለሁ። ታዲያ ይሄ ነው ምንድነው? ይሄ ህዝብ ነው ምንድነው? ፈውሰው የለቀቃቸውን ራሱን የምመለስባቸው ብዙ አሉ እኮ። ለምን መሰለህ? ዓርብ ሮብ አይጾምም። ለሆዱ ሰፍ ብሎ ሆዱ ሰፋ አድርጎ ቁጭ ይላል። የማይጾመው የማን ነው? የኔ ያልሆኑትን ያንተ ናቸው ብሎ ቃል ኪዳን አለኝ እኮ። ታዲያ ይሄንን መጫወት ነው በሱ ላይ ጢባጢቤ የተባቱስና ምን ይጠቅመናል? እኛ እንደናንተ አይነቶቹ በጸሎት የሚያቃጥሉኝ ነው። ይሄ እኮ የማይደግም ገድለ ተክለ ሃይማኖት፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ዳዊት፣ አሬን በስግደት አሬን ስልችት እኮ ነው ያደረገኝ። ስልችት መረረኝ። ከሱ ጋር መኖር ያስረኛል። አንዳንዴ እንደውም ተንበርክኮ ማለት ነው በመምህር ግርማ አምላክ ተገሰጸልኝ ቁምልኝ ይለዋል። ገና ከአንተ እኮ ስልኩን ሲያገኝ ቁምልኝ የመምህር ግርማ አምላክ ድረስልኝ። ጸጥ። እኔ ዓላማዬ ተንኮል ልንገር። መጀመሪያ ልጁ ሊያጠና ፋስት ነው ተማሪ ዘሪሁን ተስፋዬ ከተባለ ዓላማ ያውቀዋል። በቃ የትም ከሆነ እሱ ሲያነብ እንደዚህ ይመልሳል። ከሆነ አለች 21ዷ 19ኙ ትጠብቀዋለች። 19ና 21 ይጠብቁታል። በጣም ይጠብቁታል። አያያዝ ከእናት ነው ከአባት ነው? አረብ ሰው ቤት አድጎ ነው ያስኩት እኔ። ልጁ ደግነቱ ምን ያደርግ መሰለ? ቡና ገዝቶ ይሰጣል። ቸርነት ነው። እጣንም ሰንደልም ገዝቶ እንደ ቸርነቱ ይሰጣቸዋል። ይሄ ልጅ ወደፊት አይበጀኝም፣ ይሄ ልጅ ወደፊት የኔን ዘር ያጠቋል ብዬ ተመለከትኩት። ከዛን በኋላ ቀጥ አድርግቼ ወስጄ ተመለከትኩት፣ ቀጨማ አደረኩታ። ከዛም በኋላ መተቶች ዲያቆን ሲሆን አብረ ዲያቆን ሆንክ ወይስ እንዴ ነው? ሳይዶቅን በፊት ነው ያገባነው እኛ እኮ። ዶቆንኩ አብሬ እሱ ሄዶ ስጋውና ደሙን የዶቆነላ ሲቀበል ውጭ ጠባቅ ነው። ውጭ ጠበቅኩት። ጨርሶ ሲመጣ ቀጨም አደረኩት። ከዛን በኋላ አብረ ዲያቆን እኔ ያንንማ አንወስድማ ከሱ ጋር እኮ ከሱ ጋር ይሄንን አንፈልገውም። ምን ቅዱስ ቁርባን ስሙ ይከብዳል። እሱን እናንተ እሱን የወሰደለት እንዴ በስፍራው አንደርስም። ልክ እሱን የወሰደለት ለ3 ለ4 ቀን ቁጭ ብዬ ጠብቀዋለሁ። እኔ ለመጠበቁ ደግሞ ችዮ የለ እንዴ ኃይሉ ይደክማል ብዬ ነው ያሰብኩት። ቆይ እኔ የሚያጨናንቀኝ መንፈስ የሆነ ነገር አለ እያለ ፊልሙን ያየለት ምን አደርገዋለሁ? ለጠና ዘረዋለሁ። ምን አባቱ ጥናት ነው። ገልብጫው ጠዋት ነው የሚነቃው። እንዴ ምን መሆኔ ነው እያለ ያድራል። በየሳምንቱ ፊልሙን ቀጥ አርግቶ ቤተክርስቲያን ያሳዩ ጀመር። እየተባበረ ፊልሙን አየ እስከ 19 ተደበኩ። ጦቃር መሆኔን ደብቄያለሁ። እኔ ራሴን አልገለጽኩም። ሌላ መንፈስ መኖሩን ያውቃል ልጁ። ጦቃር መሆኔን ካልገለጽኩማ ዋናው ከተያዘ ሌላ የታባቱ ያመልጣል። ከዛን አንተ ዋና ስለሆነ ዋናው ካልወጣ ለተልከስካሹ ቦታ ይመጣል እኮ ተመልሶ።
አለቃው አንድ ንብ ማለት ነው። አውራው ካሌለ ሌላው ዝም ብሎ ይጠፋ የለ እንዴ? ከዛም በኋላ አውራ ነህ ማለት ነው እንዴ? ሊቃውንት የሚባለው እኔ ነኝ። ሊቃውንት ያጋንንቱ አለቃ። ከዛን በኋላ ማን ሾመህ ግን? ጠቋር ብሎ ማሾመህ? ጠቋር ብለው እንዴ? ዋናው ከላይ ሲወረወር ማን ነው? ራሴ እኮ ነኝ። ከ100 ነገድ አንዱ ራሴ እኮ ነኝ። በራሴ ስልጣን እወዳለሁ ሁልጊዜ። ጠቋር አደ ስልጣን ስለምወድ ቀጨም ስል ውረድ አለኛ። ምንድን ነው የሚማረው? አሁን አይቲ ነው። ያኛውንማ ዘጋን አይደል እንዴ? ምን ነበር ያኛው? ያኛው ልጁ ስትሬት ያመጣ